በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ጭንቀትን እንዴት እንተው የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የአምስተኛውን ቀን ትምህርት እንጀምራለን። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። እርሱ ስለ እናንተ ያስባልና የሚያስጨንቋችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘለዓለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘለዓለም ድረስ ይሁን፣ አሜን። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በቸርነት የምትሰጥ በሰፊ ልብ የምትቀበል ገጸ ምሕረትህን ለትውልድ የምታበራ ሕያው እግዚአብሔር ከአንተ ስጦታ የተነሳ ከምሕረትህም ታላቅነት የተነሳ ከይቅርታህም ስፋት የተነሳ ይህ ሁሉ ፍጥረተ ዓለም ዛሬም አለና ከመኖር ወደ አለመኖር አልተለወጠምና በእውነት እናመሰግንሃለን። የምሕረት አምላክ እግዚአብሔር አይተህ እንዳላየ ሰምተህ እንዳልሰማ ታልፈናለህ። በይቅርታ እጆችህ ሁል ጊዜ ትዳስሰናለህ። ለውድቀታችን ትንሣኤን ለሞታችንም ሕይወትን ትሰጣለህ። ያልሰጠንህን እየመለስክልን ከአባትነትህ ከምሕረትህ ከአፍቃሪነትህ የተነሳ የማይገባንን ጸጋ እየተቀበልን ዛሬ ደርሰናልና በእውነት እናመሰግንሃለን። ሰማያት ክብርህን የሚናገሩልህ፣ ምድር እንደሚነበብ መጽሐፍ ተዘርግታ ያንተን ሥራ የምታወራልህ፣ በእያንዳንዱ ፍጥረት ላይ የመመስገኛህ ርዕስ የተቀመጠ ሁሉን በጥበብ በልዩ ክዋኔ የሠራህ እግዚአብሔር በእውነት ምስጉን ስምህን እኛ ባሪያዎችህ እናመሰግንሃለን። የበረሃ ጥላ የሆንከን እግዚአብሔር በመከፋታችን ሁሉ ደስታን የሰጠህን እግዚአብሔር ሳቅ የሸፈነውን ሐዘን ገልጠህ የምታይ እግዚአብሔር ጌጥ የሸፈነውን ማቅ ገልጠህ የምታይ እግዚአብሔር ቤት የሸፈነውን ስብራት ከፍተህ የምታይ እግዚአብሔር አንተ የጓዳ አምላክ ነህ። አንተ ልብ ኩላሊትን የምትመረምር አምላክ ነህ። አንተ የውስጣችን ሲሳይ ነህ። በእውነት እናመሰግንሃለን። በቸርነትህ ከሞት ተርፈን ከመቃብር በላይ ውለን በጉልበታችን ሳይሆን በጸጋ ለዛሬ ቀን ደርሰን ከኛ የተሻሉ ቆንጆዎች፣ ከኛ የተሻሉ ጉልበታም፣ ከኛ የተሻሉ ብልሃተኞች አልፈው እኛን ግን ለንስሐ ያጸናህ ያቆምክ እግዚአብሔር በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። እንደ ቸርነትህ ይህንን ቀን ስለሰጠህን በቀን ላይ ቀንን በዘመን ላይ ዘመንን ስለጨመርክልን እያፈራረክ ስለምትመግበን ስለምታስደስተን በእውነት ጌታችን ሆይ ተመስገን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ ይቅር እንድትለን
በደላችንንና ኃጢአታችንን፣ የደፈረሰ አስተሳሰባችንን፣ ደስ የማያሰኘውን ቃላችንን፣ በፊትህ የማትከብርበትን ተግባራችንን ሁሉ በይቅርታህ እንድታልፈው አቤቱ እንማልድሃለን። እንደ ቸርነትህ በዚህ ቀን የምታስፈልጋቸው ብዙ ሕመምተኞች፣ ሐዘነተኞች፣ ስዱዳን፣ የተሰደዱ፣ የታሰሩ፣ መሪር በሆነ በሰው አገዛዝ የተያዙ፣ ሊገደሉ የተፈረደባቸው፣ በጦርነት ቀጠና የሚኖሩ፣ ልጆቻቸውን ያጡ፣ የኔ የሚሏቸውን የተነጠቁ ብዙዎች አሉ። አቤቱ ይህ ቀን የመዳን ቀን፣ የፈውስ ቀን፣ የመጎብኘት ቀን፣ የዘመናት ሸለቆ የሚሞላበት ቀን እንዲሆን አማኑኤል በተባለው ስምህ፣ ኢየሱስ በተባለው ስምህ፣ አዶናይ ኤልሻዳይ ያህዌ በተባለው ስምህ አቤቱ እንለምንሃለን። እንደ ቸርነትህ አገልግሎታችንን በብሩህ ገጽ እንድትቀበለው ለብዙ ትውልድም የመዳን ምክንያት እንድታደርገን የቤተ ክርስቲያንን ደጆች በምሕረት እንድትከፍትልን፣ ደጁ እንዳይዘጋብን፣ ሃይማኖትን እንድታጸናልን፣ ፈሪሃ እግዚአብሔር ያለው ትውልድን እንድታስነሳልን፣ ለመንጋው እረኛ እንድታዝለት፣ ለሕዝቡ መሪ እንድታሰናዳለት አቤቱ እንማልድሃለን። እንደ ቸርነትህ እንደ ምሕረትህም ታላቅነት አስቡን ያሉንን ሁሉ በቸርነትህ እንድታስብልን፣ የሚያስጨንቀንን ነገር ሁሉ ከሕይወታችን፣ ከመንገዳችን፣ ከዘመናችን ሁሉ እንድታነሳልን ሰላማዊ ኢየሱስ ክርስቶስ በአንተ ሰላም እንዲሆንልን፣ ምንም ባይኖረን እንኳ በአንተ የመደሰት መብታችን ተጠብቆ እንዲኖር አቤቱ እንማልድሃለን። ለዓለም ሁሉ የምሕረት ፊትህን እንድትመልስ፣ ሀገራችን ኢትዮጵያን በይቅርታ እንድታስብ፣ ለታወኩ ሕዝቦች ሁሉ ሰላም እንዲታዘዝላቸው፣ እንጀራ ላጡ እንጀራ እንድትቆርስላቸው፣ በረከት ላጡ በረከት እንድትሰጣቸው የእኔ ጸሎትና የእኔ ምኞት የሚሞላው መቼ ነው ለሚሉ ሁሉ ደግሞ ጌታ ሆይ ተራው ወረፋው ዛሬ እንዲደርሳቸው በስምህ እንማልድሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ጭንቀትን እንዴት እንተው የሚል ነው። ብዙ ሰዎች አውቀውም ሳይታወቃቸውም በጭንቀት ውስጥ ያልፋሉ። መቼም ማንም ሰው መታወቅ ፈልጎ አይታወክም። መጨነቅም ፈልጎ አይጨነቅም። የከበዳቸውን ወገኖችን በሚያጽናና ቃል በአብሮነት ስለ እነርሱ በመጸለይ ችግራቸውን በጥቂቱም በመካፈል በመጋራት ካሉበት ነገር እንዲወጡ ልናግዛቸው ይገባል። የሰው ልጆች ወይ የአርብ መከራ ላይ ወይ የእሁድ ትንሣኤ ላይ ነው ያሉት። እኛ ዛሬ የእሁድ ትንሣኤ ላይ ሁነን መከራው ታግሶልን ከሆነ ትኩስ መከራ ላይ ላሉ ገና ደማቸው እየፈሰሰ ያሉ ገና ቁስላቸው ያልጠገገ ወገኖች እኛ እናስፈልጋቸዋለን። የሰዎችን አርብ የሰዎችን መከራ የምናግዘው የኛን አርብ የኛን መከራ ለማቅለል ነው። አንድን ሰው ስናጽናና ነገ ለምናዝንበት ቀን ማጽናኛ አስቀመጥን። አንድን ሰው ስንረዳ ለነገ ችግራችን፣ ለነገ ፈተናችን፣ ለነገ ጉድለታችን በረከትን አስቀመጥን ማለት ነው። ደግነት ሄዶ አይቀርም፣ ተመልሶ የሚመጣ ነው። ምነው ታዲያ የኔ ደግነት ሄዶ ቀረብኝ የምንል ከሆነ
የምንጠብቀው ከሰው ስለሆነ ነው። ከእግዚአብሔር የሚጠብቁ እነርሱ አያፍሩም። ደግነትን ላዘዘ እግዚአብሔር ስንል ማድረግ አለብን። ደግሞም ሰዎች እኛ ጋር የተከማቸ ሀብት አስቀምጠው ለገሌህን ስጥልኝ፣ ለገሌህን አድርስልኝ ቢሉን ለምን አንልም? እግዚአብሔር እኛ ጋር ያስቀመጠው የሰዎች በረከት አለ። ያንን ስላደረስን፣ ያንን ስላከፋፈልን ልዩ ውለታ ሊሰማን አይገባም። እኛ የእግዚአብሔር መልእክተኞች ነን። እግዚአብሔር እጅ አለው። አዎ፣ ምክንያቱም እጁ ሲያጠግበን እናውቃለን። ሲያጎርሰን የእጁ ጠረን ሁሉ በአፍንጫችን አለ። የእግዚአብሔር እጁ ግን እኛ ነን። እግዚአብሔር በእኛ ወደ አልጋ ቁራኞች፣ ወደ እስረኞች ይደርሳል። የእግዚአብሔር እግሮች እኛ ነን። በእኛ እግዚአብሔር ይሰጣል፣ ይቸራል፣ ያጎርሳል። እግዚአብሔር በረከት ከሰጣችሁ ለብዙ ረሃብተኞች የረሃባቸው መድኃኒት መሆን አለባችሁ። ኢየሱስ ክርስቶስ ከሞት አውጥቶናል ስንል፣ ከሞት አድኖናል ስንል የሰዎችን ረሃብ በመስጠት የሰዎችን ረሃብ በማጉረስ ሞትን ልናሸንፍላቸው ክርስቶስ ከሞት እንደሚያድን ልንነግራቸው ይገባል። ዛሬ ክርስትናው ቃል ብቻ እየሆነ ብዙዎችን መማረክ አልቻለም። እግዚአብሔር ይወድሃል ብሎ መናገር ቀላል ነው። እኔ ያንን ሰው መውደዴ ነው ከባዱ። ክርስቶስ ከሞት ያድናል ማለት ቀላል ነው። ያንን ሰው ከሞት ለማዳን ቸርነት ማድረግ፣ ረሃቡን መዋጋት፣ እሱ ነው እየከበደን ያለው። ቃልቻ ሲባል ታውቃላችሁ? የክፉ መናፍስት ስም ነው። ቃል ብቻ ማለት ነው። አደርግልሃለሁ፣ እሰጥሃለሁ ነው የሚለው። የሚሰጥ የሚነሳ አንድ አምላክ ነው። የሁሉ ፈጣሪ፣ የበረከት ሁሉ አድራሻ እግዚአብሔር ነው። አዎ፣ ብዙ የተጨነቁ ወገኖች አሉ። እኛ እናስፈልጋቸዋለን። የተጨነቁ፣ ግራ የተጋቡ፣ ፊታቸው የከሰመ፣ ለማን ላውራው የሚሉ፣ በር ዘግተው የሚያለቅሱ፣ በየመንገዱ ብቻቸውን የሚያወሩ ብዙ ወገኖች ናቸው። የራሴም ከብዶኛል እያልን ነው የምንሸሸው። የኔ ህመም የሚድነው የሌሎች ህመም ላይ ስሰራ ነው። ማጽናናት መጽናናት ነው። ማበርታት መበርታት ነው። ማጎበዝ መጎበዝ ነው። እግዚአብሔር አንዳችንን ለአንዳችን በረከት አድርጎናል። ስለዚህም እናንተ ስትቀሩብኝ በረከት የቀረብኝ፣ እኔ ስቀርባችሁ በረከታችሁ ቀረባችሁ ማለት ነው። ወንድም ቢበድል ነው የሚለው፣ አንተና እርሱ ብቻችሁን ሆናችሁ ውቀሰው ይላል። የሰማህ እንደሆነ ወንድምህን አተረፍከው። ወንድሜን ከሞት ማትረፍ ብቻ አይደለም፣ ከበደል ማትረፍ ብቻ አይደለም፣ እኔ ራሴ ወንድምን ከሚያህል ሀብት ከመክሰር ድኛለሁ ማለት ነው። አንድን የጠፋ ሰው፣ አንድን ያስቀየመንን ሰው ማትረፍ ማዳን ከመክሰር መትረፍ፣ ከመክሰር መዳን ነው። በምድር ላይ ብዙ ክስረቶች አሉ። ባለጠጎች፣ ባንኮች፣ የንግድ ተቋማት ይከስራሉ። ሰውን ከመክሰር የበለጠ ግን፣ ሰውን ከማጣት የበለጠ ግን ትልቅ ኪሳራ በዓለም ላይ የለም። በእኛም ስህተት በሰዎቹም ስህተት ሰዎችን ስንከስር ገላገለኝ የምንልበት አይደለም። ትልቅ ኪሳራ ሆኖ ሊመዘገብ ይገባዋል። የጭንቀት መንስኤዎች ምንድን ናቸው? ሐዋርያው ቅዱስ ጴጥሮስ በመከራ ውስጥ የሚያልፉ ነገር ግን መከራው ደግሞ ጭንቀትን ያመጣባቸው ክርስቲያኖችን እየመከረ ነው።
ክርስቲያን አይጨነቅም ያለው ማን ነው? ክርስትና ስሜትን አልሻረም፣ ሰውነትን አልሻረም። ክርስትና በዚህ ሥጋ፣ በዚህ ነፍስ፣ በዚህ መንፈስ እግዚአብሔርን ለማክበር ለእግዚአብሔር ክብር ለመኖር የሚደረግ ጥረት ነው። ስለዚህም ሰው እንደመሆኑ ክርስቲያን ያዝናል፣ ይጨነቃል። አገልጋዮች በብርቱ ጭንቀት ውስጥ ሊያልፉ ይችላሉ። ክርስቲያን ሆኜ የተጨነቅኩት ስለማላምን ነው፣ ሃይማኖት ስለሌለኝ ነው አንልም። ሃይማኖት አለን፣ እምነት አለን። እምነታችን ምናልባት ሙሉ አልሆነም እንጂ እምነት አለን። ጌታ በመከራ በማዕበል በነፋስ ይጨነቁ ለነበሩት እናንተ እምነት የጎደላችሁ ስለምን ፈራችሁን ያለው። እናንተ እምነት የሌላችሁ አላለም። እምነት የጎደላችሁ፣ ግማሽ እምነት አላችሁ። ግማሹ ነገር እየተንቦጫቦጨ ነው የሚያውካችሁ። ጌታ ጨርሶ ባዶ ናችሁ አይልም፣ ግማሽ ሙሉ ናችሁ የሚል አምላክ ነው ያለን። ከሰዎችም ጋራ ከሚጨነቁትም ጋራ ባለን ግንኙነት እምነት የላችሁም ማለት የለብንም። ባዶነት እንዲሰማቸው ማድረግ የለብንም። ኑሯቸውን በዜሮ እንዲያባዙት አድርገን መምከር የለብንም። የማትረባነ እንዴት ትጨነቃለህ ማለት የለብንም። ማገዝ አለብን። የጭንቀት መንስኤዎች ምንድን ናቸው? ብዙ መንስኤዎች አሉ። ቅዱስ መጽሐፋችን የሚነግረንን እነርሱን ይዘን እንቀጥላለን። ሦስቱን ባለፈው ለማየት ሞክረናል። ጸጸትን አየን፣ ስንፍናን አየን። ዛሬ ሦስተኛውን ነው የምናየው። አንዱ የጭንቀት መንስኤ አለማግባት። ጋብቻ ከእግዚአብሔር የተሰጠ ስጦታ ነው። ስለዚህም ጋብቻ ምንጩ እግዚአብሔር ከሆነ እግዚአብሔር የሌለበት ጋብቻ የሲኦል ታናሽ ወንድም ነው። ልብ አድርጉ። ሁለት ገመድ በቀላሉ ይተረተራል፣ ብታስሩት ይተረተራል። በሶስት የተገመደ የተሸረበ ግን በቀላሉ አይፈታም። ሁለት ገመድ መገመዱ መፈታቱ ወንድና ሴት ብቻቸውን ወደ ጋብቻ ቢገቡ በቀላሉ ይፈታል። ሦስተኛው እግዚአብሔር ከተገመደ ከተሸረበ ግን በቀላሉ አይፈታም። እግዚአብሔር ለሕይወታችን፣ እግዚአብሔር ለትዳራችን እጅግ አስፈላጊ ነው። ይልቁንም ጋብቻን የመሰረተው እግዚአብሔር የጋብቻ መመሪያ እርሱ ዘንድ አለ። ዛሬ የሚያጠኑት ሁሉ የሴት ልጆች ትልቁ ጭንቀታቸው ባሌ አይወደኝም ብለው ስለሚያስቡ ነው። የወንዶች ደግሞ ትልቁ ጭንቀታቸው ሚስቴ አታከብረኝም፣ ለእኔ ንቀት አላት ብለው ማሰባቸው ነው ይላሉ። ልብ አድርጉ። መጽሐፉ የሚለው ባል ሚስቱን ይውደድ፣ ሚስትም ባሏን ታክብር ነው። ስለዚህም ሚስት ትዳሯ ቀና እንዲሆን ባሏን ማክበር፣ ባልም ትዳሩ ቀና እንዲሆን ሚስቱን እንደ ነፍሱ መውደድ አለበት። ያልተመለሱ የክብርና የፍቅር ጥያቄዎች ትዳርን ያውካሉ፣ መጠራጠርን ያመጣሉ። ትልቁ የትዳር መንስኤው የእግዚአብሔርን መመሪያ አለማክበር ነው። ሴቶች ባሎችን አለማክበር ምናልባት ዘመናዊነት ጎረምሳ እያደረጋቸው ብዙ ሴቶች ለምንድን ነው የማከብረው? ለምንድን ነው እንደ ሳራ ጌታዬ የምለው ሊሉ ይችላሉ። ዘመናዊነቱን ሞከር ነው እንግዲህ ትዳርን በተነው። ሰውን ሁሉ
እማያገናኝ አጥር አጠረበት። ስለዚህ ወደ እግዚአብሔር መመለስ አለብን። ባሎችም ሚስቶቻቸውን መውደድ አለባቸው። ያ መውደድ ክርስቶስ ቤተ ክርስቲያንን እንደወደዳት ራስን እስከ መስጠት ድረስ ነው። ጋብቻ የእግዚአብሔር ስጦታ ነው፣ የሰው ቀመር አይደለም። ጋብቻ የእግዚአብሔር ስጦታ ነው፣ የፍልስፍና ውጤት፣ የታሪክ ግኝትም አይደለም። የጋብቻ ዓላማው እግዚአብሔር ዘንድ ነው ያለው። ከእግዚአብሔር መጽሐፍ መማር የሚጠይቅ ነገር ነው። ሰዎች የየትኛውም ኑሯቸው ልምድ ለጋብቻ ዕውቀት መሆን አይችልም። ስለዚህ እግዚአብሔር ስለ ጋብቻችን ምን ይላል? ሰዎች ወደ ጋብቻ ከመግባታቸው በፊት መማር አለባቸው። ዛሬ ብዙ ሰው ከገባ በኋላ ወይም ከወጣ በኋላ ነው ትምህርት የሚያምረው። ከመግባቱ በፊት ሰው መማር አለበት። የስሜት ፍቅሮች ግን ትምህርት አያስፈልገንም፣ እስከ መጨረሻው አልለያትም ብሎ እንዲያስብ ያደርገዋል። ስሜት ያልቃል፣ እውነት ይቀጥላል። አለማግባት ለብዙ ሰዎች ጭንቀት ነው። ብዙ ጊዜ ሴቶችን በሚመለከት ባለማግባታቸው ይጨነቃሉ ብለን ነው የምናስበው። እኛ በአገልግሎት እንደምናየው በአብዛኛው ባለማግባቱ ትልቅ ጭንቀት ውስጥ የሚገባ ወንድ ልጅ ነው። ዕድሜው ወደ 30 ሲቃረብ መበርገግ ይጀምራል፣ ጭንቀት ውስጥ ይገባል። ይህንን ግን ስለማያወራው በውስጡ ስለሚደብቀው እንደ ሴቶች ግልጽ ስላልሆነ ወንድ ልጅ ባለማግባቱ ወይም ጋብቻን እየፈለገ በመዘግየቱ እንደሚጨነቅ አይታወቅበትም። አለማግባት ለብዙ ሰዎች ጭንቀት ነው። ልብ አድርጉ፣ በምድር ላይ ጥሩ ሰዎች እንጂ ፍጹም ሰዎች ሊገኙ አይችሉም። ስለዚህም አንዳንድ የጋብቻ መስፈርቶቻችንን ማውረድ አለብን። የመጀመሪያው የጋብቻ መስፈርታችን እግዚአብሔርን በማመን አንድ ነን ወይ ነው። እግዚአብሔርን ከማያምን ሰው ጋር መኖር ወገኖቼ ከአራዊት ጋር መኖር ነው። እግዚአብሔርን ከማታምን ጋር መኖር በጣም ከባድ ነው። በጣም ከባድ ነው። ከማያምን ጋር ይባላል። ከማያምን ጋር መጋባት የዲያብሎስ አማች መሆን ነው ይባላል። ምክንያቱም ልጁን ይዘናልና መምጣቱ አይቀርም። ከአማች ምንም ቢጣሉ ስትወልድ ይመጣሉ። ከአማች ምንም ቢጣሉ ልጄም ብለው መብታቸው ነው። ከማያምን ጋር መጋባት ከሰይጣን ጋር አማች መሆን ነው። አለማግባት የብዙ ሰዎች ጭንቀት ነው። ልብ አድርጉ፣ ጋብቻ ስጦታ ነው። ጋብቻ ስጦታ ነው። ልጅም ስጦታ ነው። እግዚአብሔር ሲሰጠን የምንቀበለው ነው። በእኔ ሕይወት ላይ ያለ ፈቃድህ ምንድን ነው ብለን መጸለይ አለብን። ያንተ የሆነው መልካም ነገር አይለፈኝ ብለን መጸለይ አለብን። አራተኛ የጭንቀት መንስኤ የገንዘብ እጥረት። የገንዘብ እጥረት። ገንዘብ አስፈላጊ ነው። ወደ ቤተ ክርስቲያን እንኳ ተሳፍረን የምንመጣው በገንዘብ ነው። ቤተ መቅደሶች የሚሰሩት በገንዘብ ነው። አገልግሎት የሚካሄደው በገንዘብ ነው። መጽሐፍ ቅዱስ ገንዘብ ክፉ ነው አላለም። ገንዘብን መውደድ ክፉ ነው ነው ያለው። ገንዘብን ከእግዚአብሔር በላይ መውደድ፣ ገንዘብን ከራስ በላይ መውደድ፣ ገንዘብን ከሰው በላይ መውደድ፣ እሱ ነው ኃጢአት የተባለው። ገንዘብ አስፈላጊ ነው። ገንዘብ ለሚያዘው ታማኝ ሎሌ፣ ለሚገዛለት ክፉ አሳዳሪ ነው። ዋናው ገንዘብን እንዘዘው። መቅደስ እንሰራበታለን፣ ወንጌል እናስፋፋበታለን፣ ረሃብተኛ እናጠግብበታለን። ገንዘብ ሲያዘንስ እንገልበታለን፣ እንሰርቅበታለን፣
እንጨክንበታለን፣ የወንጀል ማስፋፊያ እናደርገዋለን። የገንዘብ እጥረት ለብዙ ሰዎች የጭንቀት መንስኤ ነው። ስራ በማጣት ያላቸው ገቢ አነስተኛ በመሆን በኑሮ ውድነት ምክንያት የቤት ኪራይ መክፈል ባለመቻል ለልጆቻቸው የሚሰጡት ነገር በማጣት ብዙ ሰዎች በጭንቀት ውስጥ ያልፋሉ። ችግረኛን እርዱ ብለን ስናስተምር ልታመሰግኑን ይገባል። ለምን? በእኔ ገንዘብ የሚድን ሰው ካለ፣ በእኔ ገንዘብ ቀን የሚጨመርለት ሰው ካለ ደስ ብሎ ላደርገው ይገባል። ችግረኛን እርዱ ብለን ስናስተምር ልታደንቁን ይገባል። ምክንያቱም ችግረኛ ማለት አክስታችሁ፣ አጎታችሁ ነው፣ ሩቅ አይደለም። ረሃብተኞች፣ ችግረኞች በጣም ሩቅ አይደሉም፣ ጎረቤቶቻችሁ ናቸው። በጋብቻ የተዛመዷችሁ ሰዎች ናቸው። አንድ ቃል ላስታውሳችሁ፣ ረሃብተኛን ነገና ብለን ቀጠሮ ማንሰጠው ነው። ያለው ቀን ዛሬ ብቻ ነው። ወገኖቼ ተካፍለን ካልበላ ነው ምግቡ በሽታ ነው የሚሆነው። ተካፍለን ካልበላ ነው ወገኖቼ በተራቆተ ሕዝብ መካከል ወርቅ መልበስ አፈር እንደ መልበስ ነው። ዛሬ አገራችንን የምታዩት ነው። የጠገቡት ሲታዩ ረሃብ ያለ አይመስልም። ነገር ግን የጠገበው ጥቂት ነው። አገሩን አርደው ቅርጫ የገቡ ሰዎች እነርሱ ናቸው የጠገቡት። የገንዘብ እጥረት የጭንቀት መንስኤ ነው። አምስተኛ መገለል። መቼም ወገኖቼ የማግለል አገር ተብሎ መጠቀስ ካለበት የኛ ሀገር በማግለል አንደኛ ነው። እንደኛ ሀገር ስም የሚሰጥ የተዘጋጁ ታርጋዎችን የሚለጥፍ ያለ አይመስለኝም። እምንውለው ሰው ላይ ነው፣ እምናድረው ሰው ላይ ነው። አንዳንዱን በዘሩ እንሰድበዋለን። ማን ነው የኛ ሀገር የማይሰደብ? ማን ነው ስም የሌለው? እስቲ ንገሩኝ። ሰው የሚበሉ ተብለው እኮ የተፈረጁ አሉ። ከነሱ እንዳትጋቡ ተብለው ተከልለው እኮ የተቀመጡ አሉ። ብዙ የሥጋ ደዌ በሽተኞች በታሪካችን እንደምናየው በሀገራችን ተሰብስበው በእሳት ተቃጥለዋል። ምንድነው ያላደረግነው ነገር? በመልካቸው ጥቁረት ባሪያ ያደረግናቸው ከልጆቻችን ጋር የቀበርናቸው ብዙዎች አሉ። የእኔ ልጅ ብቻውን መቃብር አያድርም ተብሎ ብዙ መገለሎች በሀገራችን አሉ። በቅርብ ዘመናት እንኳን በበሽታ ምክንያት ሰው እናገላለን ወገኖቼ። ወዶ ባላመጣው ነገር በበሽታ ስንቱን አገለል ነው። በሃይማኖት ስንቱን አገለል ነው። ሃይማኖት እኮ በጉልበት ተቀበል የምንለው አይደለም። ሲወደው ሲስማማው የሚቀበለው ነገር ነው። ዛሬ ሰውን ያገለልንበት የፈረድንበት ነገር ሁሉ ቤታችን ገብቷል። የቀረም የለ። እንደውም የምናጭደው ክፉ ነገር ትላንትና የዘራነው ፍርድና ማግለል ነው። ልብ አድርጉ ወገኖቼ። እውነተኛ ሰው ትፈልጋላችሁ፣ ጥሩ ሰው ትፈልጋላችሁ። ስም የተሰጠውን ሰው እሱን ፈልጋችሁ አግኙት። በጣም መልካም ሰው ነው። በእብዶች ከተማ ጤነኛው ነው እብድ። ራቁታቸውን በሚኖሩ ከተማ የለበሰው ነው እብድ። እንደ ሌሎች ማሰብ ስላልቻለ ራሱን ስለሆነ ነው የተገለለው። ራስን መሆን መገለል ያመጣል። የተገለሉ ሰዎችን ፈልጉ፣ ክቡር ዕንቁ ታገኛላችሁ። መገለል ግን ህመም አለው። የሚያነጋግር ሰው እስኪጠፋ ድረስ፣ ቋንቋ እስኪጠፋ ድረስ ብቸኛ ያደርጋል። ከተገለሉት ጋር ግን ክርስቶስ ተገልሏል። እርሱ የመከረኞች ወዳጅ ነው።
ክርስቶስ ከበሮ ከሚመታበት አይደለም ያለው፣ ጭፈራ ካለበት አይደለም ያለው። ከሐዘንተኞች ጋር፣ ከረሃብተኞች ጋር፣ ከተጨነቁ፣ ከታሰሩ፣ ከታመሙ ጋር ነው። የእኛ ጌታ የመከራ ጓድ ነው። መገለል ጭንቀት ያስከትላል። ብዙ ሰዎች በህመማቸው ምክንያት፣ በዘራቸው ምክንያት፣ በቋንቋቸው ምክንያት፣ በተለያየ ተፈጥሯዊና ሰው ሰራሽ አደጋ ምክንያት ተገልለዋል። በድህነት የተገለለ ብዙ ሰው አለ። ብዙ ሰው አለ። ድሃን እኮ ወገኖቼ የምንፈልገው ለጉልበቱ ነው። አግልለነው ነው የምንኖረው። ቁም ነገር ቢናገር አንቀበው፣ ያንተ ነገር ነው የምንለው። ጥበብ ከድሃ ነበርሽ ማን ቢሰማሽ ተብሏል። መሪዎቻችን ሁሉ ጥበብን ለማግኘት ድሃን መፈለግ ነበረባቸው። የቀደሙቱ የገብቷቸው እረኛ ምን አሌሉ ነበር። የአገር መሪዎቹ ከእረኛ ጥበብና እውቀት ይፈልጉ ነበረ። ብዙዎች ተገልለው ይኖራሉ። ጠያቂ አጥተው፣ ፈላጊ አጥተው፣ አስታዋሽ አጥተው ይኖራሉ። ዛሬ ስልካችሁ የሚድነው እነኚህ ጋር በመደወል ነው። ዛሬ እግራችሁ የሚፈወሰው እነኚህ ጋር በመሄድ ነው። ዛሬ እጆቻችሁ እደ ክርስቶስ የሚሆኑት፣ የክርስቶስ እጅ የሚሆኑት ለእነኚህ ሰዎች በመርዳት ነው። ወገኖች እኔ የምኖረው ለዚህ ካልሆነ ለምንድን ነው? ክርስቲያን ማለት መለኮታዊ ቅናት በውስጡ ያለው ነው። መገለል ለብዙዎች የጭንቀት መንስኤ ነው። ተገልላችኋል፣ እግዚአብሔር አላገለላችሁም። ሰው ርቋችኋል፣ እግዚአብሔር አራቃችሁም። ዛሬ ያለ አድናቂ፣ ዛሬ ያለ ዘመድ አዝማድ፣ ዛሬ ያለ ጓደኛ ወዳጅ ሁሉ የሞትን መንገድ ስትጀምሩ እዛ ጉድጓድ ከቷችሁ ወደ ኋላ ነው የሚመለሰው። ጀርባውን ነው የሚሰጣችሁ። ለዘላለም ከእናንተ ጋር የሚኖር እግዚአብሔር ብቻ ነው። ለዘላለሙ ያመናችሁትን እግዚአብሔር ለጊዜያዊ ቤት፣ ለኃላፊ ምድር ልትጠራጠሩት አይገባም። እንኳን አገለሏችሁ ከእግዚአብሔር ጋር ትጣበቃላችሁ። ሰው ሲገፋን ወደ እግዚአብሔር እንቀርባለን። ላወቀበት ሰው መገለል ከእግዚአብሔር ጋር ለማውራት ጊዜ ማግኘት ነው። ለማሰላሰል፣ ለማንበብ፣ ለመጸለይ፣ ይቺን ዓለም ምንነቷን ለማወቅ ጊዜ ማግኘት ነው። መገለል የጭንቀት መንስኤ የሆነባቸው ብዙ ወገኖች አሉ። 6ኛ የትዳር መናጋት። ትዳር ደስታ ነው። የትዳር ደስታነቱ እግዚአብሔር ያዘዘንን ነገር በመፈጸማችን እንጂ ሰው አስደሳች በመሆኑ አይደለም። እኔም ከራሴ ጋር የምኖረው ራሴን ይቅር ብየው ነው። የትዳር ጓዴንም ይቅር ማለት አለብኝ ማለት አለብን። ልጆቻችን የአካል ክፋዮቻችን ናቸው። የትዳር ጓዳችን ግን አካል ነው። የአካል ክፋዮቻችንን ይቅር እያልን የገዛ አካላችን የሆነውን ትዳራችንን ይቅር ካላልን ራሳችንን መመርመር አለብን። ትዳር ሁሉ የሚቀጥለው በይቅርታ ነው። በሁለት አይን እያዩ ትዳር አይቀጥልም። አንዱ ሲያይ አንዱ መጨፈን አለበት። የትዳር መናጋት ለጭንቀት ይዳርጋል። ፍቺን ስታስቡት በብዙ ጭቅጭቅ ንትርኩ ስላሳለፋችሁ ደስ የሚል ነገር ነው የሚመስለው። ዳኛው የመጨረሻዋን ውሳኔ ፍቺውን ያጸደቀ ሰዓት ግን ጭንቀት ይጀምራል። ምክንያቱም መለያየት በምንም መንገድ ሰላም ሊሆን አይችልም። ለዛ ትዳራችሁ እናት አባት ትታችኋል። ለዛ ትዳራችሁ ጓደኞቻችሁን ሳትናገሩ የሚረዷችሁ እነሱን ሳይቀር ትታችኋል። ያ ሁሉ ዋጋ የከፈላችሁለት ትዳር እንደሌለ ሲሆን ጭንቀት ይመጣል። ዛሬ ፍቺ በጣም እየበረከተ ነው ያለው። በጣም በኢትዮጵያ ፍርድ ቤቶች ሂዱ። የ10 ቀን አራስ ለፍቺ ትመጣለች ፍርድ ቤት። የ15 ቀን አራስ ልጅ ይዛ ለፍቺ ትመጣለች። ትዳሩ መጨካከን ውስጥ ገብቷል ወገኖቼ።
ምን ይደረግ ብላችሁ ነው? እጮኝነት ላይ ትዳሩን ጨረስ ነው። ስለዚህ ትዳሩ ላይ ሲገባ ምን ይኖር? የሚኖሩት ነገር ያጣሉ። ዛሬ እጮኝነቱ ላይ ያለው ፍቅር ወደ ትዳሩ ቢሄድ፣ መተሳሰቡ ወደ ትዳሩ ቢሄድ ጥሩ ነበረ። ፍቺ፣ የትዳር መናጋት ሀገርን ያናጋል። እርግጠኛ ያልሆነ ፈሪ ትውልድን ያመርታል። ከዚያ ሁሉ በላይ በፍቺ ውስጥ የሚያልፉ በጭንቀት ውስጥ ያልፋሉ። ስለዚህ አማካሪ ያስፈልጋቸዋል። 7ኛ የምንወደው ሰው መታመም። የምንወደው ሰው እንኳን ሞቱ ከባድ እንቅልፉም ያሳስበናል። የምንወደው ሰው በጤንነት እየሄደ ቢታመምስ እያልን እንደነግጣለን። አንዳንድ ጊዜ ከእግዚአብሔር በላይ ካልወደድኩ እንላለን። እግዚአብሔር ሲያየን ይገረማል። እግዚአብሔር ሲያየን ፈገግ ይላል። እግዚአብሔር ሲያየን አይ እንደዚህ አልነበረም ይለናል። ወገኖቼ የምትወዱትን ሰው እግዚአብሔርን ስጡት። የሚያዋጣው እሱ ነው። እኛ ቋሚ አይደለንም። እኛ ጽኑ አይደለንም። ደግሞም እንኳን የሚታመም አይደለም የሚሞት ሰው እንደወደድን ማወቅ አለብን። እሱ ብቻ አይደለም፣ እኛም እንታመማለን፣ እኛም እንሞታለን። የሕይወትን እውነቶች መቀበል በመከራ ለመጽናት ይረዳል። የሕይወት እውነት ማጣት፣ የሕይወት እውነት መታመም፣ የሕይወት እውነት መገለል፣ የሕይወት እውነት እየወደድናቸው በሰዎች መጠላት፣ ይሄ ሁሉ የሕይወት እውነት ነው። የምንወዳቸው ሰዎች ሲታመሙብን ግራ እንጋባለን፣ እንጨነቃለን። ጭንቀት ያለንን አቅም በትክክል እንዳናውለው ያደርገናል። ስለዚህም ለአንድ ለተጎዳ ወዳጃችን መጠንከራችን ነው የሚረዳው። 2 ታማሚዎች መሆናችን ግን አንዱ አንዱን እንዳይረዳው ነው የሚያደርገው። አንዳንድ ጉዳዮች ወደ ሕይወታችን ሲመጡ እሬትን ማንም ሰው ፈገግ ብሎ እንደማይል ሰው ሁሉ ቆረጥ ብለን መቀበል አለብን። አሸናፊዎች ለመሆን እንፈልጋለን። በሕይወት ትግል ውስጥ በድል ለመውጣት እንፈልጋለን። ሲጨክን ጨክኑ። ጉዳዩ ሲጨክን መጨከን አለብን። ሁል ጊዜ እንደሚኖር እየሰራን እንደሚሞት መዘጋጀት አለብን። ለእኛ ብቻ አይደለም፣ አጠገባችን ላሉትም ጭምር። ለዚህ ነው አንዱ ለአንዱ በጎ መሆን ያለበት። ነገ በሞት ልንለያይ እንችላለን። ሰው ቋሚ አይደለም። የሚወዱት ሰው ታሞባቸው ብዙዎች ይጨነቃሉ። ማርታና ማርያም ወደ ጌታ ልከዋል። የምትወደው ታሟል ድረስ ብለዋል። እኛም የምትወደው ታሟል ብለን ወደ ጌታ መጸለይ ይገባናል። 8ኛ የተወረሱ ጭንቀቶች። ጭንቀታም ወላጆች፣ ፈሪ ወላጆች፣ የሚገጥማቸውን ነገር በመርበትበት የሚያስተናግዱ ወላጆች ለልጆቻቸው የሚያወርሱት ይህንን ነው። ልጆች ከኛ የሚማሩት ችግርን፣ የሕይወትን ውጣ ውረድ እንዴት እንደምንፈታው ጭምር ነው። ስለዚህ መረጋጋታችን ልጆቹን ያረጋጋቸዋል። መጽናታችን ጽኑ ትውልድ ለመፍጠር ይረዳናል። ልጆቻችን ስንጨነቅ ካዩ፣ ስንፈራ ካዩ፣ ስንንቀጠቀጥ ካዩ ያንን እየወረሱ ይመጣሉ። እያንዳንዳችን ይዘን የምንዞረው አስተዳደጋችንን ነው። ቤተሰቦቻችንን ነው ተሸክመን የምንኖረው። ስለዚህ ወገኖቼ ለልጆቻችን ጭንቀትን ሳይሆን ረፍትን፣ ጥንካሬን፣ በመከራ ውስጥ እጅ አለመስጠትን ማስተማር ይገባናል። የተወረሱ ጭንቀቶች፣ ብዙዎቻችን የተወረሱ ጭንቀቶችን ነው የምናስተናግደው። 9ኛ ፍርሃት የጭንቀት መንስኤ ነው። መፍራት ከመጠን በላይ መብት አለኝ ብለው የሚያስቡ ሰዎች አሉ።
ሌሎች ያስቀመጡትን መብቶች በሙሉ ለቃቅመው የሚጠቀሙ ሰዎች አሉ። ከመጠን በላይ ደግሞ መብታቸውን ያስቀመጡ ሰዎች አሉ። ከልክ ያለፈ ድፍረት፣ ከልክ ያለፈ ፍርሃት፣ ሁለቱም በሽታ ነው። ሁለቱም መወገድ አለበት። ፍርሃት የጭንቀት መንስኤ ነው። የፍርሃት ምንጮቻችን አሁን ያሉት ሁነቶች ላይሆኑ ይችላሉ። ጭንቀታችን በተጨባጭ ነገር ላይ የተመሰረተ ላይሆን ይችላል። ጭንቀታችን ግምት ነው። ፍርሃታችን ግምት ነው። ብዙ ሰዎች በግምት ይታመማሉ፣ በግምት ይሰቃያሉ። ወገኖቼ እንኳን የሌለ ነገር ፈጥረን ለመጨነቅ አይደለም፣ ያለውን ነገር በቅጡ ካስተናገድን በድል ከተወጣ ነው ጎበዞች ነን። ስለዚህ ክፉ ግምቶቻችንን እናስቀምጣቸው። ከእግዚአብሔር የመጣ ነገር አይከብደንም። ከሰማይ የወረደ ለምድር አይከብደውም ይባላል። ከሰማይ የወረደ ለምድር አይከብደውም። ከላይ ከመጣ እንችለዋለን። ስለዚህ ግምቶቻችንን ማስቀመጥ አለብን። ሰዓቱ ላይ ደግሞ ሰው ሌላ ነው። ሰዓቱ ላይ ትክክለኛው ሰዓት ላይ የተወሰነው የህይወት ተግዳሮት ላይ እዛ ጋር ሲደርስ ሰው ይለወጣል። ደካማ የሚመስላችሁ ብርቱ ይሆናል። ነቢዩ ኤልያስ በኤልዛቤል ዛቻ አገልግሎትን ተወ። ትላንት ያሳመነውን ንጉሥና ህዝቡን በሙሉ ትቶ ወደ ኮሬብ ተራራ ወደ ሲና ምድረ በዳ ገሰገሰ። በዛቻ ብዙ እንፈራለን። በፉከራ ብዙ እንፈራለን። የዲያብሎስ አንዱ ጠባዩ ማስፈራራት ነው፣ መዛት ነው፣ መፎከር ነው። የእኛ ጌታ እንኳን ከተዛተ ከተወረወረ የሚያድን ነው። ማጋነን አንዱ የፍርሃታችን መንስኤ ነው። ነገሮችን አጋኖ መመልከት፣ አጋኖ ማውራት፣ እነኚህ የጭንቀት መንስኤዎች፣ የፍርሃት መጋቢዎች ናቸው። በዚህ ዘመን የምታውቁት ነው። ፈሪሃ እግዚአብሔር እየራቀን ፈሪሃ ሰይጣን ደግሞ እያደረብን ነው። ብዙ ሰው ሰይጣንን ይፈራል። ብዙ ሰው የሚወራው ሁሉ እኮ ይሄ ነው። የሚወራው በሙሉ 666 ነው። ምን ማለት ነው ትርጉሙ? የሚወራው በሙሉ ገሌ የኢሉሚናቲ አባል ነው ይላል። አባላቱን ሁሉ የምናቅ፣ መዝገቡን ሁሉ የምናቅ ጎበዝ ነን። የተመዘገቡበትን ደብተር ሁሉ የምናቅ። አይ እንዲህ ማለት እኮ የእንዲህ ምልክት ይሄ ጣታችንን ምን እናርገው ወገኖቼ? ጣቴን እንደ ልብ መጠቀም አልችል። እንዲህ ማለት የእንዲህ ምልክት ነው ይባላል። ከፈሪሃ እግዚአብሔር ፈሪሃ ሰይጣን እያየለን ያለው። ኢሉሚናቲ የምትለው በእንግሊዝኛ ሆኖ እንጂ የአገርህ ቆሌ ማለት ነው። የወላጆች ውቃቢ የሚሉት ዛር የሚሉት እንደማለት ነው። ሰይጣን የተለያየ ስም ቢኖረውም ሰይጣን ነው። አዳምን ያሳተ ሰይጣን ዛሬም ያለው ሰይጣን ያው ነው። እኛ ስለ ሰይጣን አናወራም። ስለ እግዚአብሔር ክብር፣ ስለ ክርስቶስ ክብር ነው የምናወራው። ዲያብሎስን መፍራት ብዙ ሰው የምታዩት ነው። ተደግሞብኛል፣ ተጥሎብኛል፣ ብዙ ጭንቀቶች አሉ፣ ብዙ ፍርሃቶች አሉ። ፈርተን ከጠበቅነው ወገኖቼ ሰይጣን ያሸንፈናል። በርትተን መጠበቅ አለብን። 10ኛ የጭንቀት መንስኤ በማይመለከተን ነገር መሞላት። በማይመለከተን ነገር መሞላት ዘመኑ የምታዩት ነው። ብዙ መረጃ ያለበት ዘመን ነው። ብዙ መረጃ ማለት ብዙ ጭንቀት ማለት ነው። ከሚገባን በላይ ስለ ሰዎች መረጃ ካለን አይምሯችንን ልናጣ እንችላለን። ከሚገባው በላይ ሰዎችን መከታተል፣ ከሚገባው በላይ የሰዎችን ኑሮ፣ ገቢያቸውን፣ ትዳራቸውን፣ የውስጣቸውን ሁኔታ ለማጥናት መሞከር አይምሯችን እንዲስት ያደርገዋል። የሚመለከተንን መኖር ያለብን። አንዳንድ ነገሮች አይመለከቱንም። አንዳንድ ዜናዎች አይመለከቱንም። የምንሰማው መረጃ የጸሎት ርዕስ ነው ሊሆነን የሚገባው። ከዚያ አልፎ ግን የወሬ ጥማት ማስታገሻ መሆን የለበትም። ለማንበብ ጊዜ የለንም እኮ። ለምንድነው ለዚህ ጊዜ ያገኘ ነው? ለመጸለይ ጊዜ የለንም።
እስረኛ ለመጠየቅ ጊዜ የለንም። ለምንድን ነው ለዚህ ጊዜ ያገኘ ነው? አይደለም ጊዜን ማስተዳደር አልቻልንም እንጂ ጊዜ ሳለን ብዙ መረጃዎች፣ በማህበራዊ ሚዲያ የሚመላለሱ ነገሮች፣ እነኚህ ሁሉ የጭንቀት መንስኤዎች ናቸው። በማይመለከተን ነገር ተሞልተናል። የሚመለከተን ጉዳይ ትዝ የሚለን ሰዓቱ ካለቀ በኋላ ነው። ውይ ይህንን እኮ አልሰራሁትም አላደረግኩትም እንላለን። ከማያፍሩ ሰዎች ጋር መኖር፣ ለሌሎች እያፈሩ መኖር፣ ለሌሎች እየተሸማቀቁ መኖር፣ ዝንጀሮን ለማቆንጀት የመሞከር ያህል የማይለወጡ ሰዎችን፣ የመለወጥ ሐሳብ የሌላቸው ሰዎችን እነሱን አቆንጅቶ ለማቅረብ የምናደርገው ጥረት ለጭንቀት ይዳርገናል። ሰውን እንመክረዋለን፣ የፈለገውን የመሆን መብት አለው። ችክ ካልንበት ለእኛ የሚለወጥ ስለሚመስለው ይዘገያል። ስለዚህ መክረን በጸሎት ለእግዚአብሔር ማስረከብ ነው። አሊያ ለነሱ ስንጨነቅ ስንሸማቀቅ እድሜያችን ሊያጥር ይችላል። በማይመለከተን ነገር መሞላት ለጭንቀት ይዳርጋል። እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። በብዙ ጭንቀት ውስጥ ምናልባት እያለፍን ይሆናል። ለምንድን ነው የምትጨነቁት ወገኖቼ? የዚህ ሁሉ እኮ ጣር፣ የዚህ ሁሉ ጥያቄ፣ የዚህ ሁሉ እንቆቅልሽ እኮ ማጠናቀቂያው ምንድን ነው? እንሞታለን። በዚህ ዓለም ላይ እኮ ወገኖቼ 100 ዓመት 150 ዓመት 200 ዓመት እንኖራለን። ከዚህ በኋላ ለምኑ ነው የምንጨነቀው? ለማን ነው ግራ የምንጋባው? ወገኖቼ እግዚአብሔር ያሸከመን ሸክም የቱ ነው? ያሸከመንን ሸክም አይከብደንም። እኛ ጎትተን የምንሸከመው እሱን የሚከብደን። እኛ ላልፈጠርናት ህይወት ለምንድን ነው የምንጨነቀው? እሱን ያመጣን እሱን የሚወስደን። ለልጆቻችን የኔ ለምንላቸው በዙሪያችን ለምንድን ነው የምንጨነቀው? እኛ አልፈጠርናቸው። ፈጣሪ ውክልና አልሰጠንም። ለሰው ሁሉ አይደለም፣ ስለ ራሳችንም መጨነቅ አይገባንም። እስከ ዛሬ ተጨነቅን፣ ምን ፈየድን? እንደውም አወሳሰብ ነው። ችግሩን ከድጡ ወደ ማጡ መራ ነው። በቁስል ላይ ጥዝጣዜ ጨመርን። ጌታ ሆይ ባንተ የመደሰት ባንተ ፈገግ ማለት መብቴን ዛሬ መጠቀም እጀምራለሁ በሉ። ደስታ ውሳኔ ነው። የሚያስደስት ነገር በዓለም ላይ አይመጣም። ወስኑ። ካላችሁበት ጭንቀት ውጡ። ዛሬ ኑሩ። የሚሆን ነገር ከመሆን ላይ ቀር ይችላል። አንዳንድ ነገሮች በጸሎት ይከሽፋሉ። የሚሆኑ ነገሮች ደግሞ ከሆኑም ለትምህርታችን ነው። እግዚአብሔር ትችሉታላችሁ ያለንን ሁሉ እንቀበላለን። አይዟችሁ፣ በርቱ፣ እግዚአብሔር አላችሁ። አንድ የሰሜን አባባል አለ፣ ወንድም እያላት የምታለቅስ ወንድም የሌላትን ለማስለቀስ ይባላል። እግዚአብሔር እያለው የሚያለቅስ ሰው እግዚአብሔር የሌለውን ሰው ለማስለቀስ ነው። እናንተ እግዚአብሔር አላችሁ፣ ደስ ይበላችሁ። አቤቱ ጌታችን እናመሰግንሃለን። የዘላለም ጌታ የክብር ራስ እግዚአብሔር ከፍ ከፍ እናደርግሃለን። ከዚህ ስላደረስከን ምሕረት ቸርነትህ ስለበዛልን በእውነት ልባዊ ምስጋና እናቀርብልሃለን። የጠበቀን ያኖረን የመራን የመገበን የጠለለን የምናነጋግራቸውን ሰዎች ሁሉ የሰጠን ያንተ ቸርነት ነው። ተመስገን። እኔን ባሪያህን እነዚህን ወገኖቼን ሁሉ በሚያጽናና በሚያበረታ በሚያጸና የኃጢአት ስርየትን በሚያውጅ ብሩክ መንፈስህ ጎብኘን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።